ወደድክም ጠላህም ይሄ ወረቀት ፍቅር ይሰጣል፣ ኃይል ይሰጣል፣ ክብር ይሰጣል። ወደድክም ጠላህም ይሄ ወረቀት ፍቅር ይሰጣል፣ ኃይል ይሰጣል፣ ክብር ይሰጣል። ገንዘብን በተመለከተ አንድ በአላህ አማኝ የሆነ አካል ሙስሊም ሙእሚን የሆነ ሰው ከገንዘብ ጋር ያለው ሁኔታ ምን አይነት ሊሆን እንደሚገባ አላህ Subhanahu Wa Ta'ala መስመር አበጅቶልናል፣ መስመር አሳይቶናል። አሁን ይህ ወንድማችን እመነኝ ገንዘብ እነዚህን ሶስት ነገሮች ያመጣልሃል ይሰጣል ብሎ ሲናገር አንድ ሙስሊም የሆነ ሰው ሙእሚን የሆነ በመጨረሻው ቀን የሚያምን ሞት አለብኝ ብሎ የሚያስብ ከሞት በኋላም ደግሞ በሰራሁት ነገር ሁሉ ሒሳብ አለብኝ ምርመራ አለብኝ ብሎ የሚያስብ ሰው ቆም ብሎ ሊያስባቸው የሚገቡ ነገሮች አሉ። ማን ዘንድ ነው ገንዘብ ፍቅርን የሚሰጥህ? መለየት አለብን። ፍቅርን የሚሰጥህ ወይም ውዴታ በሚል እንቀይረውና ውዴታን የሚሰጥህ አላህ ዘንድ ነው ውዴታን የሚያስገኝልህ ወይስ ሰዎች ዘንድ? ሰዎች ዘንድ ከሆነ ሰዎችን በገንዘብህ የምታስደስትበት ነገር አላህን ደግሞ ሊያስቆጣው ይችላል። ለዚህ መለየት አለብን። አላህም ዘንድ ሰዎችም ዘንድ ውዴታን ያመጣልናል ወይ? ከዛም በተጨማሪ ኃይልን ይሰጣል። ምን አይነት ኃይል? አሁንም ገንዘብ ክብርን ይሰጣል ተባለ። ማን ዘንድ ነው ክብርን የሚሰጠው? ሰዎች ዘንድ ወይስ አላህ ዘንድ? ይህ ሲባል ስለ ገንዘብ አንዳንድ ነገሮች ሲነሱ ስራን አንስራ ማለት አይደለም፣ ሀብትን አንያዝ ማለት አይደለም፣ እንደው አጠቃላይ ከገንዘብ እንራቅ አይደለም። ነገር ግን በደንብ ቆም ብለን ልናስተውል የሚገባው ነገር አላህ Subhanahu Wa Ta'ala አዘናግቷችኋል በእርግጥም አጥፍቷችኋል ያለው ነገር እንዳይደርስብን ነው። እሱም ምንድነው? በሌሎች ነገሮችና በገንዘብ መፎካከር አላህን ከማስታወስ የአላህን ትእዛዝ ከመታዘዝ ከመተግበር እንዳያግደን ቆም ብለን ልናስብ ይገባል። አላህ Subhanahu Wa Ta'ala በገንዘባቸው እየተፎካከሩ ገንዘባቸውን ነገር ብቻ እያሰቡ እሱን ከመታዘዝ የሚዘናጉ ሰዎችን አንድ ሱራን አውርዶ ወቅሷል። ይሄ ሁላችንንም የሚመለከት ጉዳይ ነው። አላህ ምን ይላል? ሱረቱ ተካሱር ላይ አልሃኩሙ ተካሱር ሐታ ዙርቱሙል መቃቢር፣ በገንዘብም ይሁን በምንም ነገር መፎካከራችሁ አጠፋችሁ ይላል። ከነዚህ ውስጥ ደግሞ ዋነኛው የሰው ልጅ ከአላህ መንገድ እያዘናጋው ያለ የገንዘብ ሁኔታ ነው። አላህ በሚወደው መልኩ አላህን ፈርተን ካልያዝነው ገንዘብ መጥፊያችን ነው። እሱ በሚወደው መልኩ ካዋልነው ደግሞ ጀነትንም የምንገዛበት ነገር ሊሆን ይችላል። ነገር ግን ዛሬ ላይ እንደምናየውና እንደምናስተውለው ገንዘብ በፈለገው አይነት ሁኔታ ይምጣ፣ ዋናው ትኩረትና ዓላማ ተደርጎ እየተሰራ ያለው ገንዘብን ማምጣትና ማምጣት ላይ ብቻ ነው። ይሄ ደግሞ አኺራ አለብኝ ከሚል ሰው የሚጠበቅ አይደለም። ሙእሚን ነኝ ከሚል ሰው በአላህ ካመነ ሰው የሚጠበቅ ተግባር ስላልሆነ ይህንን ነገር በደንብ እንድናስተውለው ለማለት ነው። በእርግጥ ከልጁ ጋር ምንም አይነት የሚገናኝ ነገር የለውም። እንደው በዚህ አይነት ሁኔታ ስለ ገንዘብ ኃይልንም ፍቅርንም ክብርንም ይሰጣል ብሎ ሙሉ አድርጎ ልቅ አድርጎ ሲናገረው ያለን አስተሳሰብ ምን ያክል እንደተቀየረ ያየሁበት አጋጣሚ ስለሆነ ነው። ልንጠነቀቅ ይገባል። ክብርንም ከሆነ ምን አይነት ክብርን የፈለግነው? አላህ Subhanahu Wa Ta'ala የሰው ልጆች ዘንድ የተከበረ ብሎ ማለት እሱን የሚፈራው ነው ያለው። ኢነ አክረመኩም ዒንደላሂ አትቃኩም፣ ከናንተ ውስጥ አላህ ዘንድ የተከበረው ብሎ ማለት በጣም ከናንተ አላህን የሚፈራው ነው። ሰውየው አላህን ፈሪነት ደረጃው ከፍ ባለ ቁጥር ወደ አላህ ዘንድ ያለው ቅርበትም ከፍ ያለ ይሆናል። በገንዘቡ ሳይሆን በምኑ በተቅዋው ማለት ነው። ሰዎች ዘንድ የሚለካበትን ሳይሆን ልናስተውል የሚገባው አላህ ዘንድ በምንድን ነው የሚለካው የሚለውን ነው። ይሄ የተሰበሰበ ነገር በሙሉ አብሮን ቀብር ውስጥ የሚገባ ነገር አይደለም። ቀብር ውስጥ ሚዛን ላይ የሚገባው ምንድነው? አላህ ዘንድ ንጹህ ቀልብ ይዞ መምጣትና እሱን ፈሪ ሆኖ መገናኘት ነው። ለዚህ ነው ነብያቶች ሁሉ ያስጨንቃቸው የነበረው ጉዳይ ገንዘብ አይደለም። ገንዘብን በአንዴ ስጠን ቢሉት አላህ Subhanahu Wa Ta'ala ይሰጣቸው ነበር። ነገር ግን ምን ይሉ ነበር ነብዩላህ ኢብራሂም ቁርአን ላይ ወላ ተኽዚኒ የውመ ይብዓሱ የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም፣ የዛኔ የቂያማ ቀን እንዳታዋርደኝ እንዳታጋለጠኝ፣ የዛኔ ገንዘብም ልጆችም ጥቅም በማይኖራቸው ጊዜ ዛሬ እንደዚህ የምንፎካከርበት ገንዘብ የዛኔ ሚዛን የለውም፣ ቦታ የለውም። አንድ ቅጣት ከአላህ ዘንድ ፈቀቅ አያደርግልንም፣ አንዲት ሐሰናን አያመጣልንም። ገንዘብን ያከማቸ የሰበሰበ እንደምንም ብሎ ገንዘብን ያመጣ አይደለም። ማን ነው የሚድነው? ኢላ መን አተላህ ቢቀልቢን ሰሊም፣ ሰላም የሆነ ቀልብን ንጹህ ቀልብን ይዞ የመጣ ሲቀር ከወንጀል ንጹህ የሆነ ከሕስድ ንጹህ የሆነ ከምቀኝነት ንጹህ የሆነ ከሽርክ ንጹህ የሆነ ከቢድዓ ንጹህ የሆነ አላህ ከከለከላቸው ክልከላ ርቆ የዚህን አይነት ንጹህ ቀልብ ይዞ የመጣ ሰው ካልሆነ በስተቀር ማንም የማይድንበት በሆነው በዚህ ቀን ላይ እንዳታዋርደኝ ጌታዬ ብለው አላህን ይለምኑ ነበር። አሁንም ይህ ገንዘብ ይሄን ያህል ልንመካበት የሚገባ ነገር አይደለም። አላህ ይህንን ገንዘብ ለፈተና ነው ያመጣሁት ብሏል። ኢነማ አምዋሉኩም ወአውላዱኩም ፊትና፣ ልጆቻችሁም ይሁኑ ገንዘቦቻችሁ
ፈተናዎች ናቸው። አላህ ገንዘብ ሰጥቶት ማን በኸይር ላይ ያውለዋል፣ ማን ወንጀል ላይ ይወድቅበታል የሚለውን ነገር ልንፈተንበት እንጂ ሌላ ነገር አድርገን ልናየው አይገባም። በእርግጥ ልንሰራ ይገባል፣ ጠንከር ብለን ልንሰራ ይገባል። ነገር ግን ውስጣችን ላይ የገንዘብ ፍቅር ከአላህ ውዴታ በላይ የሱን ትእዛዝ ከመታዘዝ በላይ ሊሆንብን አይገባም። አኺራ ሊያዘናጋን አይገባም የሚለውን ነገር በዚሁ አጋጣሚ ለማስታወስ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።